ሀገሪቱ ያለፈችበት ሂደት ተምሳሌት ነውና ከዚህ አኳያ ብቻ ይቅርታ ሊጠይቁ ይገባል ብዬ አስባለሁ። እና እንዳልኩት ደግሞ ይቅርታ መጠየቅ ያለባቸው ራሴን ደግማለሁ፣ ይቅርታ መጠየቅ ያለባቸው ግለሰብን አይደለም፣ እኔን አይደለም፣ ህዝብን ነው። ህዝብን መጠየቅ ቢጠይቁ ደስ ይለኛል ብዬ አስባለሁ። የትልቅነት መገለጫ ነው የሚሆንላቸው፣ የእሳቸውን ድክመት መገለጫ አይሆንም ብዬ አስባለሁ። እስክንድር፣ እንግዲህ አቶ አዲሱ በንግግራቸው ያንተን ከእስር ቤት መውጣት ከፌስታል ጋር አሳንሰው ለማሳየት የሄዱበት ሁኔታና ትግሉም ያንድ ሰው ያንድ አካባቢ ያንድ ቡድን አድርገው የወሰዱበት ሁኔታ አለ። እንግዲህ ባለፉት 27 ዓመታት አንተ በትግል ላይ ነው ያለኸው። በእስር ቤት ሆነህ በርካታ ሽልማቶችን ያገኘ የነጻነት ምሳሌያችን ነህና እንደው ይህንን ትግል የአንድ ሰው ማድረግ የአንድ ወቅት ማድረግ ተገቢ ነው ብለህ ታስባለህ? እሱማ በጣም ትልቅ እሱ ደግሞ ትልቁ ግዙፉ ስህተት ነው። በጣም ትልቅ ግዙፍ ስህተት ነው። በአንድ አካባቢ በተደረገ ትግል አይደለም የህወሓት ዘመን ያውቃው፣ በጠቅላላ በሀገር አቀፍ ደረጃ በተደረገ የዲሞክራሲ ትግል ነው። በተለያየ መንገድ ይሄ መላው ዓለም የሚመሰክረው ነው። መላው ዓለም እያየ ነው የታገል ነው። አሁን በዚህ በዲጂታል ዘመን፣ በኢንተርኔት ዘመን፣ በሳተላይት ቴሌቪዥን ዘመን የኛን ትግል የታዘበው መላው ዓለም ነውና መላው ዓለም ምስክራችን ነውና እሳቸው የሄዱበት አግባብ ትግል አይደለም። የቄሮ ትግል ለዛ አስተዋጽኦ አድርጓል፣ ምንም ጥያቄ የለው። ግን እዚህ ላይ ላሰምርበት የምፈልገው አንድ ነገር አለ። ቄሮ ህወሓትን የታገለው ለጥገናዊ ለውጥ አይደለም። እሳቸው ያላሉት ነገር አለ፣ ያልተናገሩት ያልተነፈሱ ትልቁ ነገር ለጥገናዊ ለውጥ አልታገለም። ቄሮ የታገለው ለስር ነቀል ለውጥ፣ ቄሮ የታገለው የህወሓትን ስርዓት ጠጋግኖ እድሜውን ለማራዘም አይደለም። ትክክለኛ ከስር መሰረቱ የአምባገነናዊ ስርዓት ተመንግሎ የፍትህና ዲሞክራሲያዊነትና እኩልነት፣ አንድነት እና ሰላም እንዲሰፍን ነው። ስለዚህ ያልተናገሩት ነገር አለ። እሳቸው ቄሮን ይወክላሉ ወይ? ለጥገናዊ ለውጥ ስለ ጥገናዊ ለውጥ እየተናገሩ ስለ ኢህአዴጋዊ ለውጥ ከቅርብ ጊዜ ወዲህ ደግሞ ስለ ኢህአዴጋዊ ለውጥ ስለ ጥገናዊ ለውጥ ብቻ ሳይሆን ስለ ኢህአዴግ ስለሚመራው ለውጥ እየተናገሩ እኔ ግንባሩን ለጥይት የሰጠው እና የሞተውን ቄሮ መንፈስ ይወክላሉ፣ እሱ የሚፈልገውን ነገር ይወክላሉ የሚል እምነት የለኝም። ከእሳቸው ይልቅ አሁንም ለስር ነቀል ለውጥ የምንታገል ለአሁንም ለስር ነቀል ለውጥ ድምፃችንን የምናሰማ ኢትዮጵያውያን ቄሮን የምንወክለው የሞቱትን መስዋዕትነት የከፈሉትን የምንወክለውና የሞራል እሳቸው መስዋዕትነት ስለከፈለው ቄሮ ለመናገር ምን ያህል የሞራል ብቃት አላቸው የሚል ጥያቄ አለኝ እኔ። እስክንድር፣ ሌላው ምናልባት በርካቶችም እያነሱ ያሉት ነገር በዚህ ንግግራቸው አንተንና ከአንተ ጋር የሚንቀሳቀሱትን በተለይ በአዲስ አበባ ጉዳይ ላይ የሚንቀሳቀሱትን ወገኖች ለማስፈራራትና በቀጣይ በፓርቲ ደረጃ ሊወሰዱ የታሰቡ ነገሮች አሉ፣ የዛ ጅምር ውጤቶች ናቸው፣ ያንን የሚያሳዩ ናቸው፣ መጠቆም ነው የሚሉ ሀሳቦች እየተንሸራሸሩ ነውና ከዚህ አንጻርስ እንዴት ትመለከተዋለህ? እኔም መስማማለሁ ከዚህ አተያይ ጋር እኔም መስማማለሁ። በዚህ ሳምንት ኢህአዴግ መግለጫ አውጥቷል። በወጣው መግለጫ ላይ አክቲቪዝም፣ ጋዜጠኝነት እና ፖለቲከኝነት ተደባልቆ እየሄደ ነው፣ ይህንን እንለያለን፣ ዛቻ ነው፣ በዛቻ መንፈስ ነው መግለጫውን ያወጣው። እሳቸውም ደግሞ በቅርቡ እርምጃ እንወስዳለን ብለዋል፣ እናሳያለን ብለዋል። ስለዚህ በዛ ደረጃ የታሰበ ነገር አለ፣ እንዳለ ምልክቶች አሉ። ቁም ነገሩ ግን በዛ በኩል ምንም አይነት እርምጃ ተወሰደም አልተወሰደም እኛ ከቆምንለት የስር ነቀል ለውጥ አጀንዳ ማለትም በሰላማዊ መንገድ እስከ ጫፍ መድረስ ስላለበት የስር ነቀል ለውጥ የምናደርገውን ትግል ወደኋላ አንልም። ዛቻውን ፈርተን ካለንበት ንቅንቅ አንልም። ትግል ወደኋላ አንልም። ይሄ ሊሰመርበት ይገባል። ህወሓት ሞክሮታል። ይህን ደግሞ የምንለው በቴዎሪ ደረጃ አይደለም። ህወሓት ሞክሮታል። ይሄንን ሊያስፈራራ ሞክረዋል። ገርፎናል፣ ገልብጦ ገርፎናል እና ሌሎችም በጣም ዘርዝረን ልንጨርሳቸው የማንችላቸው አይነት እርምጃዎች ወስዶብናል። ግን አልሰራም። መጨረሻ ላይ ህወሓት ነው የወደቀው። ህወሓት ደግሞ ይሄ ጉብዝና ጉዳይ አይደለም። እኛ ጎበዞች እሱ ደካማ ስለሆነ አይደለም። እኛ ጀግኖች እሱ ፈሪ ስለሆነ አይደለም። የእውነትና የውሸት ፍልሚያ ነው ያለው። ውሸትና እውነት ደግሞ ሲፋለሙ ፍትህና ኢፍትሃዊነት ሲፋለሙ በመጨረሻ ሁሉ ጊዜ የሚያሸንፈው ፍትህና እውነት ነው። ያሸነፈው በነገራችን ላይ ህወሓትን እውነት ነው ያሸነፈው።
ፍትህን ያሸነፈው እኛ አይደለንም። በግለሰብ ደረጃ እኛ አላሸነፍነውም። ስለዚህ አሁንም በኢህአዴግ ደረጃ የሚታሰብ እርምጃ ካለ የሚወሰድ እርምጃ ካለ ኢፍትሐዊ ስለሚሆን ከእውነት ጋር የወገነ እርምጃ ስለማይሆን መጨረሻውን እናውቀዋለን። የህወሓት መጨረሻው ነው የሚሆነው። እኛ እንደ ቀድሟችን ከእውነትና ከፍትህ ጋር ወግነን ወደፊት እንጓዛለን። እንደው እስክንድር ካገኘው ሁለት ጥያቄዎችን ላንሳ። እንደው አንተ ላይ ትኩረት አድርጌ በአንተ ላይ የተነገሩትን ነገር ለማንሳት ነበር የሞከርኩት። እንደው ከዚሁ ንግግራቸው ጋር የተያያዘ እንደው ተቃዋሚ ፓርቲዎችን የተናገሩት ነገር አለ። በተለይም የኦሮሚያን ግዛት ያልተቀበለ ተቃዋሚ ድርሻ አይልም የሚል ንግግር ተናግረዋል። ይሄ ደግሞ በጣም አደገኛ ነው። ከፖለቲካና ካለው ሁኔታ አንጻር ወይም ደግሞ ጠቅላይ ሚኒስትሩ አራምዳለሁ ከሚሉት አንጻርም እጅግ በጣም አደገኛ ንግግር ነው። ድንበር የሚባል ነገር የለም የአስተዳደር ወሰን እንጂ ብለው ወሰን ኮሚሽን እስከ ማቋቋም ደርሰዋልና ይህን ነገርስ እንዴት ታየዋለህ? ከዚህ አንጻር ተቃዋሚ ፓርቲዎችስ እንዴት ሊጓዙ ይችላሉ? ምን አይነት ነገርስ ነው ሊከሰት የሚችለው? እንግዲህ ይሄ ጥሩ ጥያቄ ነው። ዳር ማለት አያስፈልግም። እንደው ግልጽ ባለ ቋንቋ ነገር ዳር ተጽሎ ግልጽ የሚቀሩትን ነገር ማወዝ ያስፈልጋል። ወደ ሌላ ነገር ከማደጉ በፊት ከወዲሁ እንዲታረሙ ግፊት ሊኖር ይገባልና እከሌ ሳንባል ከዚህ በፊት ይሄን አድርገሃል ይሄን አላደረግም ሳንባባል ከወዲሁ ሁላችንም በአንድ ድምፅ ትክክል አለመሆኑን መናገር ይገባናል ብዬ አስባለሁ። ለማናቸውም ግን እሳቸው ቅድም አለፈኝ ነገር ለተናገሩት ነገር መልሱ ቅድም ያልኩት ለቅድሙ ጥያቄ የሰጠሁት መልስ ነው። ይሄ የሚያዋጣ መንገድ አይደለም። የሽንፈት መንገድ ነው ለእሳቸው ነው። የዲሞክራሲ መንገድ አይደለም። የኢ ዲሞክራሲያዊ የሆነ መንገድ ነው። የጉልበት መንገድ ነው። የሰላማዊ መንገድ አይደለም እና መጨረሻው ውድቀት ነው የሚሆነው እና አያዋጣቸውም። ህወሓትን አላዋጣም፣ ኦዴፓንም አያዋጣም። እንደው በመጨረሻም እስክንድር ወደ ባህር ዳር ጉዞ ታደርጋላችሁ እና ጉዟችሁ ምን ይመስላል? እንደው በአጭሩ የተወሰነ ነገር በለኝና እዚህ ላይ እናብቃ። እንግዲህ ወደ ባህር ዳር ለመሄድ አሁን ዝግጅት መጨረሻ ሰዓት ላይ ተዳርሰናል። ነገ ነው ወደ ባህር ዳር የምንንቀሳቀሰው እና ያው በከፍተኛ ጉጉት ነው የምንጠብቀው ጉዟችንን። እዛ ህዝቡ ድምፁን ያሰማል ብለን ነው የምንጠብቀው። የአዲስ አበባ ጉዳይ የአዲስ አበባ ከተማ ነዋሪዎች ጉዳይ ብቻ አይደለም፣ የመላ ኢትዮጵያ ጉዳይ ነው። በዛ መንፈስ ነው ከባህር ዳር ወደ ባህር ዳር የምንሄደው። የኛ ጉዳይ ብቻ አይደለም፣ እዚህ ከተማ ውስጥ የምንኖር ኢትዮጵያውያን ብቻ አይደለም። ይህንን ጉዳይ መያዝ ያለብን መላ ኢትዮጵያውያን የትም ቦታ ቢሆኑ በአራቱም አቅጣጫ ያሉ በሁሉም ክልሎች ውስጥ ያሉ ኢትዮጵያውያን የአዲስ አበባን ጉዳይ የኔ ጉዳይ ነው ብለው መከራከር አለባቸው፣ ድምፃቸውን ማሰማት አለባቸው የሚል ተቋም ነው ያለበትም ደግሞ ወደ ባህር ዳር የሚወስድ መንፈስ ይሄው ነው። ይህንን ህዝባዊ ድምፅ ደግሞ ነገ ሰነገ ወዲያ በባህር ዳር እንሰማዋለን ብዬ ተማመናለሁ። ሙሉ እምነት አለኝ እና በከፍተኛ ጉጉት እና ነው የምጠብቀው ጉዞዬን ወደ ባህር ዳር ማለት ነው። ጋዜጠኛና የሰብአዊ መብት ተከራካሪ እስክንድር ነጋ መስመር ላይ ተገኝተ ይሄንን ሀሳብ ስላካፈልከኝ ከልብ አመሰግናለሁ። በባህር ዳር ጉዟችሁም የተሳካ ነገር እንዲገጥማችሁ በኢትዮ 360 ሚዲያ ስም ምኞቴን እገልጻለሁ። እግዜር ይስጥልኝ፣ እግዜር ያክብርልኝ። እኔም እግዜር ያክብርልኝ። ደህና እምሹ። ኢራን ሆርሙዝ ተዘግቶ ይቀጥላል ስትል ገልጻ የድርድር ጊዜውም የማይታወቅ ስለመሆኑ አሳውቃለች። ዶናልድ ትራምፕ ደግሞ ኢራን እኛ ልታስፈራራን አትችልም ሲሉ ተናግሯል። በምስል የማይታዩት የኢራኑ ጠቅላይ መሪ ሞጅተባ ሆሜኒ በበኩላቸው የባህር ኃይላችን ጠላቶች ይደመሰሳሉ ብለዋል። ሶማሊያ ደግሞ ሌላ የባህር ወሽመጥን እዘጋለሁ እያለች ነው። የሆርሙዝ ዳግም መዘጋት መነጋገሪያ አጀንዳ ሆኗል። የአሜሪካና ኢራን ጦርነትም ከአየር ላይ ጥቃቶች ወደ ባህርና የባህር ወሽመጥ ትንቅንቅ ተሸጋግሯል። የሆርሙዝ ወሽመጥ ለጥቂት ጊዜያት ክፍት ሆኖ ከቆየ በኋላ ዳግም እንደተዘጋና ሁኔታውም ወደ ቀውስ እንዳመራ የሚታወቅ ነው። ኢራን ይህንን የባህር ወሽመጥ የዘጋችው የአሜሪካን ድርጊት መነሻ በማድረግ ነው። ይህንን እገዳዋን ጥሰዋል በተባሉ መርከቦች ላይ ተኩስ ተከፍቷል። ሮይተርስ ትናንት ቢያንስ 2 የንግድ መርከቦች በወሽመጡ በኩል ለማለፍ ሲሞክሩ ተኩስ ተከፍቶባቸዋል ሲል መዘገቡ ይታወቃል። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ 2 መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የብሪታንያ የባህር ላይ ትራንስፖርት ስራዎች ተቋም ገልጿል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ ነው። መርከቡና ሰራተኞች ደህና መሆናቸውንም ይኸው ተቋም አሳውቋል። ከዛ ውጭ ቢያንስ 2 የንግድ መርከቦች ወሽመጡን ለመሻገር ሲሞክሩም የጥይት ሩምታ እንደተከፈተባቸው ይኸው የዜና ወኪል ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ
የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልፈቅድለትም ስለማለቱ ምንጮች ተናግሯል። የኢራን እስላማዊ አብዮታዊ ዘብ ደግሞ ይህን የባህር ወሽመጥ ዘግቶ የመቆየት ውሳኔው የተላለፈው አሜሪካ በኢራን ወደቦች ላይ የጣለችውን እገዳም እስከምታነሳ ድረስ ነው ብሏል። ባሰራጨው መግለጫውም ማንኛውም መርከብ በፋርስ ባህረ ሰላጤም ሆነ በኦማን ባህር ካለበት መልህቅ እንዳይንቀሳቀስ የሚል ማስጠንቀቂያን ሰጥቷል። ምንም እንኳን ካለፈው ምሽት ጀምሮ የተወሰኑ መርከቦች በባህር ኃይሉ ቁጥጥር ስር በባህር ወሽመጡ በኩል እንዲያልፉ ቢፈቀድላቸውም አሁንም ግን የውሃ መስመሩ በድጋሚ ተዘግቷል። ወደ ሆርሙዝ የባህር ወሽመጥ መቅረብ ከጠላት ጋር እንደመተባበር እንደሚቆጠር ያነሳው የኢራን የባህር ኃይል ደንቡን ተላልፎ የሚገኝ ማንኛውም መርከብ ጥቃት ይፈጸምበታልም ይላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካሳወቀ በኋላ በሰጡት ምላሽ ቴሄራን ልታስፈራራን ፈጽሞ አይቻላትም ነው ያሉት። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ የተናገሩት ትራምፕ እንዲያስፈራሩን አንፈቅድምም ነው ያሉት። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ነገር ግን ቴሄራን ላለፉት 47 ዓመታት እንደነበሩበት ለማታለል እየሞከሩ ነው ብሏል። የኢራን ባለስልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ የሚሉት ትራምፕ ነገር ግን እኛም ጠንካራ አቋም እንወስዳለን፣ የምንወስደው እርምጃንም በቀጣዮቹ ቀናት ማለትም የተኩስ አቁሙ መጠናቀቂያ ቀን ላይ እንሰጣለን ሲሉ ነው የገለጹት። ይህንን ተከትሎ የአሜሪካ ጦር በቀጣዮቹ ጥቂት ቀናት ውስጥ ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦችን ለመፈተሽና በዓለም አቀፍ የውሃ ክልል ውስጥ የሚገኙ የንግድ መርከቦችን በቁጥጥር ስር ለማዋል ዝግጅት እያደረገ ስለመሆኑ ዎል ስትሪት ጆርናል ዘግቧል። እንደ ዘገባው ከሆነ አሜሪካ በኢራን ላይ የጀመረችውን ጫናና ወታደራዊ ዘመቻ ወደ መላው ዓለም እያሰፋች ትገኛለች። በዚህም መሰረት ከፋርስ ባህረ ሰላጤ ውጭ የኢራን ነዳጅ በማጓጓዝ ላይ የሚገኙ መርከቦችን እንደዚሁም ለኢራን መንግስት ድጋፍ ሊሆኑ የሚችሉ የጦር መሳሪያዎችን አሳፍረው በሚጓዙ መርከቦች ላይ ጥብቅ እርምጃዎች ይወሰዳል ሲል ገልጿል። በምስል የማይታዩት የኢራኑ